ተቃቅፈው ዲቭ በጣም አዘነ። የዲቭ ጮኛ መጣ። ጉድ ፈላ። የአደይ ጮኛ ከገጠር እሳት ለብሶ እሳት ጎርሶ ዲቭ እንደዚህ እንዳደረጋት አውቆ ሁሉንም ነገር ትቶ መጣ። እኔ እስካሁን ድረስ ዝም ያልኩት እኮ የተከበርሽ መስሎኝ ነው እንጂ አባትሽ ጋር ሁሉንም ነገር ጨርሰን አልነበር እንዴ? አንቺ አሻፈረኝ ብለሽ ከገጠር ከተማ ድረስ የመጣሽው አልፈልግም ብለሽ አንቺ ነሽ ብሎ ሽንቁጤ ጀግናው አደይን ለመፋለም መጣም። አደይን እጇን ይዞ ትሰሚኛለሽ፣ ከዚህ በኋላ የኔና የኔ ሚስት ነው የምትሆኝው። እናም አባትሽንና እናትሽን አስፈቅጃለሁኝ። ከዚህ በኋላ ምንም የምታደርጊው ነገር የለሽም። እስኪ ንገሪ፣ ማንነትሽንና ክብርሽን ዝቅ እንዳረጉት ሳይቀር ብርሃኔ ነግራኛለች እና ማን እንደሆንኩኝ እኔ አሁን አሳያችኋለሁኝ ብሎ አለም። ዶክተሩና ሽንቁጤ እጅጉን ተደባደቡ። በፍጹም አደይን ትተሃት ነው የምትሄደው እንጂ ይዘሃት አትሄድም ብሎ ሲለው፣ አንተ ደግሞ የማንህ ጦጤ አንተ ማንህና ነው አደይ ላንተ የምተውልህ ብሎ አለው። እኔማ የጤና ባለሙያ ዶክተር ነኝ። ስለዚህ አደይ በፍጹም ወደ ገጠር መሄድ አትችልም እኛን ትቶ ብሎ ሲል፣ እንተ ታዲያ አንተን ማን አስፈቀደህ? ትሰማኛለህ? አሁን ጉድ ሳይፈላ አርፈ ብትቀመጥ ይሻልሃል ብሎ አለው። ቆይ ምን እያልክ ነው? የምሬን ነው ምልህ። እኔ አደይን በጣም አድርጌ እወዳታለሁ፣ አፈቅራታለሁ። ስለዚህ ይዤ ሂጄ አገባታለሁኝ ብሎ አለም። የዲቭ እናት እጅጉን ደስ አላት። ሽንቁጤ በመንጣቱ የአደይ የድሮ ጮኛ በመንጣቱና ነገሩን ሁሉ ድብልቅልቁን ስላወጣው እጅጉን ደስ ብሏት፣ እኔ እኮ ነግሬህ ነበረ የኔ ውድ ልጅ፣ ግን አንተ በፍጹም እኔን እያመንከኝ ስላልነበረ ነው እንጂ ይህ ሁሉ እንደሚፈጠር ነግሬህ ነበር ብላ አለችው። እማዬ እባክሽን አርፈሽ ብትቀመጪ ይሻልሻል። ቆይ አንቺ ግን በሁሉም ህይወት ጣልቃ መግባትሽን አታቆሚም አይደል ብሎ ሲላት፣ ቆይ ምን አጠፋሁ እኔ? ትክክለኛውን ነገር በተናገርኩ ነው እንዴ ዲብ? እመነኝ ቤሪ ናት ያንተ ሚስት የምትሆንህ እንጂ በፍጹም እሷ አደይ ላንተ ሚስትህ አትሆንም ብላ አለችው። እባክሽ እማዬ እኔ ራሴ የሚጠቅመኝንና የማይጠቅመኝን ጠንቅቄ ስለማውቅ ምንም ችግር የለውም። እዛ ድረስ ግን አርፈሽ ብትቀመጪ ይሻለኛል ብሎ አላ። እዛ ከሆነ በጣም ጥሩ። ስለዚህ ማን ማንን እንደሚጠቅም አብረን እናያለን ብላ የዲቭ እናት መለሰችለት። ዲቭ በቅናትና በንዴት እጅጉን ተንገበገበ፣ ተቃጠለ። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዳይመንድ ሽንቁጤ በመንጣቱ ደስ ቢለውም እንኳ ቆይ ምን ልታደርግ ነው የመጣኸው? ጋሸንና ቤተሰቡን ችግር ውስጥ ማስገባትህ ሳያንስ ደግሞ አሁን ብለህ ለምን መጣህ ብሎ ሲለው፣ አይ ትሰማኛለህ፣ አሁን ማድረግ ያለብኝን ነገር በሙሉ አደርጋለሁ ዳይመንድ። እናንተ ራሱ ወንድም ነኝ ብላችሁ ወንድ ነኝ ብላችሁ ምጣችሁ ለአደይ መቼ ተከራከራችሁላት? ትሰማኛለህ፣ የገጠር ሰው ፍቅር አያልቅም እያላችሁ ልጅቷን ያበላሻችኋት እናንተና እናንተ ብቻ ናችሁ። ግን ከዚህ በኋላ አደይ የኔ ሚስት ነው የምትሆነው ብሎ ሲል፣ ዳይመንድ ጀግናው እባክህ ሽንቁጤ የማይሆን ነገር ባታደርግ ጥሩ ነው። ምክንያቱም በፍጹም እኔ ላንተ የምገባህ አይነት አይደለሁም እና እባክህን ብላ አለችው አደይ። እሱ እንደምትገብኝና እንደማትገብኝ እኔ ራሴ ጠንቅቄ እነግርሻለሁኝ። ስለዚህ አርፈሽ ብትቀመጪ ይሻልሻል ብሎ አላት። ምን? አዎ እንደዛማ ከሆነ እመኔ ሽንቁጤ፣ አይ አንተና እኔ መቼም ቢሆን በአንድ ልንሆን አንችልም። ስለዚህ እኔም የራሴን ነገር ልኑርበት እባክህን ብላ ብትለውም ሽንቁጤ ግን ይዤ ካሄድኩ ብሎ አለ። ቤዛ ማንቁርቷን ይዛ
አደይን ለማናገር ወሰነና ወደ አደይ ቤት ሂዶ እባክሽ አደይ እያደረግሽ ያለሽው ነገር ትክክል አይደለም። ከዚህም ከዶክተርም ጋር ሆነ ይህ ሽንቁጤ የሚባለው ሰውም ጋር ብትርቂ ይሻልሻል። አደይ አንቺና እኔ እኮ በጣም ብዙ መጥፎና ጥሩ ነገሮችን አሳልፈናል። ይህንንም ችግር አልፈንም በአንድ እንደምንሆን 100% እርግጠኛ ነኝ እና እባክሽን አደይ በዚህ ልክ አትጉጂኝ ብሎ ሲላት ዲብ እባክህን አንተ በጣም ጥሩና ደግ ልብ ያለህ ልጅ ነበርክ። ግን ደግሞ እናት ከመጣች በኋላና ይቺ ቤሪ የምትባለው ሴትዮ በኋላ እጅጉን ተቀያይረህብኛል፣ ተለዋውጠህብኛል። ስለዚህ እባክህን ለራሴ ጊዜ ስጠኝ። እኔ ማንም ቢመጣ ማንም ለማንም ልቤ አይመታም እና ደግሞ መምታትም ካለበት ሰዓቱን ጠብቆ ነው እንጂ እንደዚህ እንዴት አንተ ብታስበው ነው አሁን ከአንተ ጋር እንደዚህ እሰጥ አገባ ውስጥ ገብቼ ሌላ የማፈቅር ልብ ያለኝ ይመስልሃል እንዴ? እንደዛማ ቢሆን በጣም ደስ ይለኝ ነበረ። አንተን ረስቼ ሌላ ህይወት ብመሰረትና እናቴንም ሰርጉ እንዳልቀረ ሌላ ባላገባ ነው ብዬ ብናገር 100% ደስተኛ ነበርኩ። ግን ደግሞ እንደሱ እንደማይሆን ዶክተሩን እንደምታፈቅረውና እንደምትወደው ነገረችው። ዶክተሩም እጅጉን ደግጦ ቆይ አንቺ ከመቼ ወዲህ ነው ለእኔ ስሜት ያለሽ ብሎ አላት። አንተ እኔን ማየት ተስኖህ ነው እንጂ በተደጋጋሚ አንተ ጋር ስመጣ እኮ አንተን ወድጄህና አፍቅሬህ ነው እንጂ ሌላ ምን አድርጌ እመጣ ይመስልሃል ዶክተር? እውነትም የሰውን ልጅ ማዳን ብቻ ነው እንዴ የምትችለው? ጉድ እኮ ነው ብላ አለችው። እባክሽ ተረጋጊ፣ እኔ የራሴ ህይወት የምለው ያለኝ በጣም የምወዳት ሴት ያለኝ ሰው ነኝ እና አንቺ ራሱ እንደዚህ ማሰብሽ ትክክል አይደለም ብሎ አላት። ምን ነው ሩታ፣ በቻልሽው አቅም ከኔ እንድትርቂ እፈልጋለሁ። እኔ የራሴን ህመም እንኳ የልብ ህመሜን ማስታገስ አልቻልኩም ብሎ አላት። ቆይ ዶክተር፣ በዚህ ልክ ምን ቢሆን ነው እንደዚህ የሆንከው ብላ ስትለው እባክሽ የማፈቅራትና የምወዳትን ሴት እንደማላገኛት አስባለሁኝ። ታዲያ እንዴት ነው አንቺ አፈቅርሃለሁ ወድሃለሁ ብለሽ መተሽ ይህንን ልቤ ልታክምልኝ የምትችይው? በዛ ላይ እኔ የሌላ ሰው ነኝ እንጂ ያንቺ አይደለሁም ሩታ። በቻልሽው አቅም ከኔ ብትርቂ ይሻልሻል ብሎ አላት። ሩታም እንባ ደም እያለቀሰች ወደ አሹ ጋር ስትሄድ ምንድነው የተፈጠረው ነገር ብሎ ሲጠይቃት ሁሉንም ነገር ነገረችው። አይ ሩታዬ፣ እኔ እኮ ድሮውንም ነግሬሽ ነበረ። ምክንያቱም ወንድ ልጅ እንዳፈቀሽው በጣም ይኮራራብሽ ነበር። እንዴ አሹ ደግሞ አንተ፣ ይሄ እኮ ገጠር አይደለም ትሰምኛለሽ? ገጠርም ሆነ ከተማም ወንድ ወንድ ነው፣ ስሜት ደግሞ ስሜት ነው። ስለዚህ ሴት ወንድ ልጅ የሚፈልገው ደግሞ ቆፍጠን ብላ ምንም ብትወደውና ብታፈቅረውም እንኳ እራሷን የምታስከብር ሴት ናት። አንቺ ደግሞ ጧት ማታ ዶክተር ዶክተር እያልሽ እየሄድሽ ታዲያ በምን ልቡ አንቺን አይቶሽና በምን አይኑ አንቺን አይቶሽ ሊወድሽና ሊያፈቅርሽ ይገባል ሩታዬ። ስለዚህ መጠንከር አለብሽ ብሎ አላት። እውነትህን ነው? አዎ የምሬ ነው። የእውነት የምትወጂውና የምታፈቅሪ ከሆነ ጊዜ ልትሰጪው ይገባል። ይህ አክስቷን ፊት ለፊት አናገረቻት። ገጀራው ወንድሜ ነው ወይስ አይደለም? የእውነት አንቺና እሱ እየተጫወታችሁብኝ ነው ወይስ ደግሞ ምንድን ነው ብላ ስትጠይቃት እውነት ለመናገር ይህ ልጅ አድርጎ እንደዚህ ይሆናል ብዬ አስቤ አላውቅም ነበር። ያኔም አንቺን ሲያጠምድልኝ የእውነት ወንድምሽ እንደሆነ አላውቅም ነበረ። ሊሊ እባክሽን ይቅርታ አድርጊልኝ። እኔና እኮ አንቺ እንደዚህ መሆን የለብንም ነበር፣ ግን ደግሞ ድሮ እናትሽና እኔ ያለምነው ህልም ነው። ቆይ አንቺና እናቴ ምን አለማችሁ ነው ብላ ስትል ሀብታም ለመሆን አየሽ፣ ሀብት ስትል ነው እናቴም ሀብቷን ሳትበላው የሞተችው። አንቺስ ብትሆኚ ሀብትሽን ሳትበይው መሞት ትፈልጊያለሽ እንዴ? ቆይ ለምንድን ነው በዚህ ልክ ራስሽን እንደዚህ እያደረግሽን የምትኖሪው? አክስቴ እባክሽ ተይኝ፣ በቃ ተፋችኝ። የእውነት ወንድሜ ከሆነ ደግሞ ከእስር ቤት እንዲፈታ ልንረዳው ይገባል ብላ አለች። እሱን እኮ አንቺ ነሽ ያሳሰርሽው እንጂ እኔ አይደለሁም። ምክንያቱም ሆስፒታል ሲመርዝሽ የነበረው እሱና ቤዛ ናቸው እንጂ ሌላ ማንም አይደለም። እና ቤዛንም ታውቂያት ነበር? ማላቃት። ምክንያቱም ያኔ ቤቱን ልሸጠው የነበረው ቤዛ ከነ ወንድሟ አልነበር እንዴ? ያን ጊዜ እኮ አናግረው ነበር። በሰዓቱ እኔ ምንም አይነት ብር ስለሌለኝ የሆነው ነገር በሙሉ ሆነ እንጂ ብቻ አሁን ላደረግኩት ነገር ይቅርታ አድርግልኝ እስቲ እባክሽን እርጅኝ ብላ ስትላት እሽ ረዳሻለሁኝ፣ ግን ደግሞ ግማሹን ሀብት
ለእኔ ማድረስ አለብሽ ብላ አለቻት። አንቺ የፈለግሽውን ነገር አድርጊ፣ ነገር ግን እናትና አባቴ በአትክልት ኮትኳችሁ ሲጣሉ ስለነበረ እሱን ነገር መፍታት አለብኝ ብላ አለች። አሁን ላይ ሊሊ እጅጉን በደስታና እንዲሁም ድብልቅልቅ ያለ ስሜት እየተሰማት ነው። ሁሉንም ነገር ለአደይ ስትናገር ምን እየተሰማኝ እንደው አላውቅም። ታውቂያለሽ፣ ስለ ታላቅ ወንድም ሳስብ እጅጉን ልቤ በሐሴት ጥልቅልቅ ይላል። ለረጅም ጊዜ ብቸኛ ነበርኩኝ እና አንቺና ባቡሬ መታችሁ ብቸኝነት የሞልታችሁ ኤላ እንኳ ሲሄድ የተጎዳሁት በእናንተ ምክንያት ነው አደይ። እና አሁን ታላቅ ወንድም አለሽ ስባል እንዴት ደስ እንዳለኝ አታውቂም ብላ አለቻት። አውቃለሁ። ታውቂያለሽ፣ እኔ እኮ በዙሪያዬ አሹ፣ ዳይመንድ ሁሉም ሰው ስላለኝ አሁን እኔ በጣም ደስተኛ ነኝ። ምክንያቱም ዲቭ እንኳ አልፈልግሽም ብሎ ሲለኝ ሂጄ ትከሻቸው ላይ የማልቀስ ሙሉ መብት አለኝ። እና ሊልዬ ላንቺ ደስ ብሎኛል፣ ግን ደግሞ የዲኤንኤ ውጤት ማድረግ አለብን። ብትይ ደስ ይለኛል። እሺ ብትይ ደስ ይለኛል፣ አናግሪውና ብላ አለቻት። እሺ እስር ቤት እንደምንም ሂጄ ልጠይቀውና ሁሉንም ነገር አስተካክላለሁኝ ብላ አለች። ቤዛ በስተመጨረሻ ሁሉንም ነገር ላይ አላካ ከስር ወጣች። ከስር እንደተወጣች አደይን አግታ ማሰቃየትና ልክ እያስገባቻት ትገኛለች። አደይ እርኡኡ እያለች ኧረ እባካችሁን እኔ ምንም ነገር አላጠፋሁም፣ ማን ነው ያገተኝ እዚህ ውስጥ ብላ ስትል ቀጭቋ እያለች መጣችና አደይ ያኔ አንቺ በመንገዴ ባትገቢ ኑሮ እኔ ሀብታም ሁኜ ከወንድሜ ጋር አገር ለቅቄ እሄድ ነበረ፣ ሊሊም ደግሞ ትሞት ነበረ። ግን ደግሞ በሰዓቱ በአንቺ ምክንያት ነው ሁሉም ነገር የተበላሸው ብላ አለቻት። አንቺ አውሬ የሆንሽ ሴትዮ፣ ቆይ ምን ሆን ብለሽ ነው እኔን ያገትሽኝ? እስኪ ተናገሪ ብላ ስትላት ምን ይመስልሻል? እያንዳንዱ ነገር ከዚህ በኋላ ማድረግ ያለብኝን ነገር በሙሉ አደርጋለሁኝ። ስለዚህ አርፈሽ ብትቀመጭ ይሻልሻል ብላ አለቻት። ምን? አዎ እውነቴን ነው፣ አርፈሽ ተቀመጪ፣ በማያገባሽ ባትገቢ ጥሩ ነው። እኔ ህይወቴንና ስራዬን ልስራበት ብላ አሰቃየቻት። ሊሊ የአደይ መጥፋት እጅጉን አሳስቧት እየሮጠች ወደ ዲቭ ጋር ሄደችና ዲቭ የት ነው ያደረካት ብላ ስትል ኧረ እኔ የትም አላደረስኳትም። ምንድን ነው የተፈጠረው ነገር? ምን ያልተፈጠረ ነገር ብትጠይቀኝ አይሻልህም? አደይ የለችም፣ እቤት እኮ ሄድኩኝ ብላኝ ነበረ። ስለዚህ የሆነ ነገር እንደተፈጠረ እርግጠኛ ነኝ፣ እባክህን እርዳኝ ብላ አለችው። ዲቭ ደንግጦ ፍለጋውን ሲቀጥል የዲቭ እናት ደግሞ በጣም ደስ አላት። አንድ ሽንቁጥ የሚባል ሰውዬ ጋር ቁማ ስታወራ ነበረ። እኔና ቤሪ አይተናታል፣ ምናልባት እሱ ጋር ትሆናለች ብሎ አላት። አይ በፍጹም እሱ ጋማ እንደማትሆን እርግጠኛ ነኝ ብሎ ቢልም ዲቭ እሷ ግን እጅጉን ደስ አላት።